እባክህን ዳኒ ስለፈጠረ አምላክ እስቲ ምን እንደምታመጪ ነው ያለ። ያው ቆይ እኔን ማን ይናፍቀኛል ብለክ ነው? እንዴት አውቃለሁ? እኔ እሱ ጠባቂ ነኝ እንዴ? ይኸው ላይ ውሃ ደፍቼ ልብስ ብቀይር እንኳን ሊለቀኝ አልቻለም። ቆይ እየተጫወታችሁብኝ ነው እንዴ ያላችሁት? ዝም ብለሽ ነው እየደከምሽ ያለሽው። እሺ አፍሽን ዝጊ። የሩታ የልብ ደግሞ ይኸውልሽ ሞልቶ ነው የሚፈሰው። የፍቅር መርማሪ ላደርሽ ዳይመንድ ናጣው እንዴ? እንደ አውሮፕላን ክንፍ አውጥተን እኮ እሷን ፍለጋ እየበረርን እኮ። የድሮ ሰራተኛችን እጇን ላይ ስታነሳ ፈቀድክላት? ማንም ከዚህ በኋላ ስምሽን በክፉ እንዲያነሳ አልፈቅድም። እሺ ዴብ በሷ ምክንያት እጁን ላይ ያነሳው። ሰበር ዜና አለኝ። የምን ዜና? እኔ የምናገረውን ነገር አይሰሙኝም ማለት ነው። ደግሞ ለዚህ ስራ ፈጣሪ ፍርድን ይሰጣል። ስበይ እባክህ ዳኒ ረፍ። እባክህ ሰው አይደለ እንዴት የሚሰማኝነት አይሰማም? ዝም በይ ዝም በይ። እባክህን ዳኒ ስለፈጠረ አምላክ እባክህን በእናት ይዣለሁ፣ በወለደች እናት ይዣለሁ። ቆይ እናት የለ እባክህ ዘንልኝ። እናትህን ያልሽው? አንቺ ስለ እናቴ ምን ታውቂያለሽ? ዝም ብለሽ እናት የምትይው። እኔ ስለ እናት ምንም ማውቀው ነገር የለም፣ ግን የወለደች እናቴ ይህንን ብታይ ምን ምትል ይመስላል? ስለፈጠረ አምላክ አፍሽን አትክፈች። እናቴ መስኪን ነበረች። እኔ ግን ዛሬ እሷ ማትወደውን ርካሽ ስራ እየሰራሁኝ ነበረ። አምላኬ ሆይ ምን አይነት ፈተና ውስጥ ነው የገባሁት? ዳኒ አሁንም ገና አልረፈደም። ቤዛ ገንዘብ ለማግኘት ብላ እንዳስገደደች አውቃለሁ። እባክህ ከዚህ ክፉ ስራ ውጣ። ዝም በይ። እኔ ከዚህ ስራ መውጣት አልችልም፣ ግን አንቺን ዳግመኛ አልነካሽም። ቃል እገባልሻለሁ። እዚሁ ቁጭ በይና ቤዛን እዚሁ ጠብቂያት። ፍቅር ውጭ፣ በቃ አልወጣም። ፍቅር መስመርሽን አትለፊ እሺ። ይሄ የሰው ቤት ነው፣ አንቺ አታዥኝም። አሁኑን ውጪ። የድሮ ሰራተኛ ዛሬ ባለቤት ሆና ከዚህ ቤት ልታስወጣኝ ትሞክራለች ማለት ነው። ለማንኛውም ዴቭ ሳይመጣ ከዚህ ቤት አንድ እርምጃ አልራመድም። ስለ ዴቭ የምታወሪበት አፍ የለሽም እሺ። እሱ ከአንቺ መጥፎ ባህሪ ሸሽቶ እኔ ጋር የመጣው ሰላም ፈልጎ ነው። ሰላም ሳይሆን መተት ነው ያደረግሽበት። አደይ አንቺ እኮ ድሮ በኩሽናችን ውስጥ እቃ ስታጥቢ የነበርሽ መስኪን ልጅ ነሽ። ዛሬ እኔ ልታዥኝ አይገባም። ያለፈ ታሪኬን አላፍርበትም፣ ኩራቴ ነው እሺ። አንቺ ግን እስከ ዛሬ የቆሸሸ ማንነትሽን ይዘሽ እዚህ ቤት መምጣትሽ ድፍረት ነው። አደይ ይሄ ቤት ያንቺ አይደለም። ዴቭ ከልጅነታችን ጀምሮ የኔ ብቻ መሆን የነበረበት ሰው ነው። አንቺ ነሽ በመካከላችን የገባሽው ሌባ። ማን ነው ሌባ? አንቺ ነሻ። አሁንማ የለሊን ቤት ተመቸሽ። እሷም ከኤላ ያገኘችው ቤት ላንቺም ተረፈ። ቆይ ግን ትንሽ አታፍሩ? ሌላ ትርፍ ንግግር አትናገሪ። አሁኑን ከዚህ ቤት በፍጥነት ውጭ። አልወጣም። እስቲ ምን እንደምታመጪ እናያለን። ይኸው አሁኑ ነኝ ውጭ። ቆይ ለምንድን ነው እዚህ ቦታ የመጣ ነው? ሁሉንም ነገር እንድትነግሪኝ ነው። መቼም እኔን የመሰለ ወንድም እያለሽ ከዛፎቹ ጋር ብቻ ያላወራ ነው አትይኝም አይደል? እንዴ ዴቭ፣ እኔ ምንም የማወራው ነገር የለም። ኧረ እሱን እንኳን ተይው፣ ብዙም ትነግሪኝ ነገር አለ። እስኪ ልጠይቅሽ፣ እንዲህ ጸጥታ በሰፈነበት ቦታ ቁጭ ብለሽ ምን ያጠነጠንሽ ነው? እስኪ ንገሪኝ፣ ማን ናፈቀሽ? ኡፍ ዴቭ፣ ዝም ብለክ አታውራ። ቆይ እኔን ማን ይናፍቀኛል ብለክ ነው? ከተማ ውስጥ ያለው ጫጫታ እኮ በጣም ስለደበረኝ ነው ብቻዬን የምዞረው። አንቺ የዋህ እኮ ነሽ። ታውቂያለሽ፣ ለሚያውቅሽ ሰው እንጂ እንድትታይ ጭንቀት ያለብሽ አይመስልም። ቆይ ልብሽን የሰረቀው ሰው አለ እንዴ? ፍቅር ይዞሻል? ኧረ ዴቭ እንዴ ዝም ብለክ ለምን ትጠራጠራለህ? ዝም ብለህ ለምን ታወራለህ? እኔ እኮ በጣም አሳፈርከኝ። እሺ እኔ እንደዚህ አይነት ነገር ውስጥ አይደለሁ። ምን ያስፈራሻል ሩታ? አንቺ እኮ ትልቅ ልጅ ነሽ። ደግሞ እንደዚህ አይነት የፍቅር ስሜት ቢሰማሽ ምንም ችግር የለውም። ምን ሆነሽ? እስኪ ቁጭ በይ። ቆይ ምን ሆነሽ ነው እሱ ሲያልፍ እንደዚህ ደነገጥሽው? ሩታ አንቺ የዋህ ልጅ ነሽ። እኔ እንዳትጎጂ ብዬ ነው እሺ እየመከርኩሽ ያለሁት። ኡፍ ዴቭ፣ እኔ ምንም አልሆንኩኝም። ይኸውልህ ዝም ብለህ አታውራ እሺ። እኔ እኮ ዝም ብዬ ነው የቆምኩት። ሌላ ነገር አታምጣ። ዝም ብለህ አትረብሸኝ እሺ። አልረብሽሽ። ፊትሽ ግን እንደዚህ መለዋወጡ በጣም ያስቃል።
ዛሬ እኮ ከነጋ ፈገግ አለልሽ። እስኪ ነው ፈገግ ደግሞ ስስቂ ነው ይሁን። እስኪ ዴቭ ታው ዝም ብለህ አታስቀኝ። ይኸውልሽ ሩታዬ ሁሌ እንደዚህ ስስቂ ነው ውበትሽ የሚመጣው። ደግሞ ከዚህ በኋላ ማዘን አይቻልም። ሁሉ ጊዜ ሳቂ። እሺ ዴቪ ግን ደግሞ አሁን መሄድ አለብኝ። እሺ መዞሩ ማይሰለችሽ ልጅ። እሺ አሁን ወዴት ልትሄጂ ነው? አይሩ እንዴ ይሄ ዶክተር በእግሩ መራመድ ይችላል እንዴ ከመኪናም ውጪ? ኩኩሻ ሰላም፣ እንዴት ነሽ? ፊስ ነው አለሁልሽ። ዛሬ እንዴት ነው ብቻሽን? ጥያቄ ልጠይቅሽማ፣ ዳይመንድን ዛሬ ትሽዋል እንዴ? አላየሁትም። ጭራሽ ያለበትንም አላውቅም። እንዴት አንቺ አታውቂም? እንዴት አውቃለሁ? እኔ እሱ ጠባቂ ነኝ እንዴ? እሺ በቃ አመሰግናለሁ። ሌላ ቦታ ሄጄ ልፈልገው። ቻው። ቆይ ዶክተር፣ እንዴ ስለ ዳይመንድ ማውቀው ነገር ባይኖርም ማለት ነው ስለ ሩታ ግን ምን ነግረ ነገር አለ ዶክተር? ልጅቷ እኮ በጭንቀት ልቧ ሊፈነዳ ነው። ለምን የሆነ ነገር አታረግላትም? ቆይ ምን ሩታ ምን ሆና ነው? እኔ እኮ ከባለፈው በኋላ አላገኘኋትም። እስኪ አስረጅኝ ዶክተር። በአራዳ ቋንቋ ልንገር፣ ልጅቷ ለአንተ በጣም ትልቅ ስሜት አላት። በጣም ምስኪንና የዋ ልጅ ናት። አውቃለሁ እናንተ ወንዶች ስትፈቀሩና ሴቶች የሆነ ስሜት እንዳላቸው ሲገባችሁ ትኮራላችሁ፣ ግን በኋላ እንዳይቆጭ ብዬ ነው። እሺ ኩኩሻ አመሰግናለሁ። እውነትሽን ነው። ሩታ ለኔ በጣም ጥሩ ቦታ ያላት ልጅ ነች። አሁን ሄጄ ደህንነቷን አረጋግጣለሁ። ቃል እገባልሻለሁ። ምክርሽን በትህትና ተቀብያለሁ። አዎ ዶክተር፣ ወንድነት ማለት ነው። ሂድና አጽናናት። በቃ መልካም መንገድ ይሁንልህ። አሹ እንካይን ምግብ ብላ። ቅድም እኮ ትዬ ሲቆጡ ምንም አልበላም። እንካ ትንሽ ብላ። ተኝ እስቲ ሮማኔ፣ ለራሴ ጭንቅ ጥብ ብሎኛል። ይኸው ላይ ውሃ ደፍቼ ልብስ ብቀይር እንኳን ሊለቀኝ አልቻለም። ምግቡን እዛው አስቀምጪው። እንዴ አሹ ቆይ እትዬ ስለተናገሩ ነው እንደዛ የምትሆነው? እሳቸው እኮ ቅድም መተው ከልቤ አይደለም የተናገርኩት ብለውኛል። ታውቃችሁ አይደል? ተኝ እስቲ ሮማኔ፣ እኔ የቤቱ ቁጣ ምንም አልመሰለኝ። አሁን ደጅ ላይ የሰማሁት ዱብዳ ነው እንደዚህ ያደረገኝ። ምን ሰማህ ደግሞ? እምዬ ደህና አይደሉም እንዴ? ረሷ ደህና ናት ይመስገን። ታዲያ ምንድን ነው እሱ? አሹ ሄሉ ጠፍታለች ሮማኔ። ምን አልካሹ? ሄሉ ጠፋች? ቆይ ምን ማለት ነው? እኔ እናንተ አግኝተናት አልነበር እንዴ? አንቺ ካገኘሻት በኋላ ነው ሄሉ የጠፋችው ሮማኔ። አቤ ቤት ሲገባልሽ ቤቱ ትርምስምስ ወጥቶ ሄሉም የለችም። የወንድ ልጅ ኮፍያ ያገኛል። አምላኬ ሆይ ቆይ ማነው እንደዚህ ያለ ስራ የሚሰራው? አሁን እሺ ሄሉ ምን አደረገች? አቤስ ቆይት ነው ያለው? ይኸውልሽ አቤና ዳይመንድም እሷን ፍለጋ ላይ ናቸው። እኔም ዱሌን ተሸክሜ አብሬያቸው መሄድ ፈልጌ ነበር። ነገር ግን በቃ ተመለስ አሉ። በዛ ላይ ደግሞ እትዬ እሱስ ልክ ነው አሹ። እትዬ እኔን ሳታስፈቅዱ ወዴትም እንዳትሄዱ ብለዋል። ተጠንቀቃሹ አደራ እኮ። እኔም እኮ እሱም ብዬ ነው ሮማን። ማነው? አሹ ሂድና ክፈት እንጂ። ታትባክሽ ያቺ መንቀረ መንቅርቅር ፍቅር ነው የምትሆነው። ትንሽ ጥቁማው ፀሐዩም ለብለብ ያርጋት። አይ አሹ ምናልባት ሩታም ልትሆን ትችላለች። እትዬ ደግሞ እንዴት እንደተጨነቁ አይተሃል አይደል? ቆይ እንደው ምን ይከፍታሉ ቶ ቤኪ እዚህ እኮ አስቀምጬው ነበረ። የት ሄደ ታዲያ? እርግጠኛ ነሽ እዚህ ነው ያስቀመጥሽው? ቤኪ እርግጠኛ ነኝ እያልኩ እኮ ነው። እዚህ ነበር እኮ ያስቀመጥኩት። ቤኪ የሆነ ነገር እየሆነ ነው ያለው። እሺ በቃ አስተናጋጆቹን ጠይቃቸዋለሁ፣ ወይ ደግሞ ሩም ውስጥ ተዝሹ እንዳይሆን። ቤኪ በጣም እርግጠኛ ነኝ እዚህ ነው ያስቀመጥኩት እኮ እያልኩ ነው። እዚህ ነበረ እኮ። ለሊ አደንግጭብኝ። እኔ ሁሌም አጠገብሽ ነኝ። እዛ ጋር ያሉትን ሰዎች ጠይቄ እመጣለሁ። ቆይ ይሄ እንዴት ሊሆን ይችላል? አሁን እኮ እዚህ አልነበረም። እንዴት መሬት ላይ ሊሆን ይችላል? ወይኔ አምላኬ!
ማን ነው እዚህ ያለው? ቆይ እየተጫወታችሁብኝ ነው እንዴ ያላችሁት? ማን ነው እዚህ ያለው? ደንግጪ ለሊ፣ በደንብ ደንግጪ። ይሄ የመጀመሪያሽ ነው። ትንሿ ስልክሽን ወስጄ መልክቶችሽን እንዳለ አይቻቸዋለሁ። አሁን ደግሞ ልብሽን ቀጥ ማድረግበት ሰዓት ደርሷል። ሁለታችሁም እዚህ ትቀበራላችሁ። አገኘሽው? ቤኪ እውነቴን ነው እምልልሃለሁ፣ እዚህ አልነበረም። አንተ ላይ ዞር ስል እዚህ መሬት ወርቆ ነው ያገኘሁት። ቤኪ የሆነ ሰው እየተከታተለን ነው ያለው፣ የሆነ ሰው እየተጫወተብን ነው ያለው። እባክህን ሻንጣችንን ይዘን ከዚህ እንሂድ። በቃ እባክህ ቶሎ እንሂድ። እኔ በጣም ፈርቻለሁ። እሺ በቃ ተረጋጊ ለልዬ። አሁኑኑ ከዚህ ቦታ ለቀን እንወጣለን። መኪና ባይኖርም በትራንስፖርት እንሄዳለን። እሺ እኔ ሁሌም አጠገብሽ ነኝ። አንቺ አትፍሪ። እሺ ይሄ ዶክተር መኪና አይደል እንዴ? አሁን እሺ ቆይ መኪናውን ትቶት ወዴት ሄደ ይባላል? ኦ ሩታ፣ እዚህ ቆመሽ ማን እየጠበቅሽ ነው? ያ የዶክተር መኪና አይደል እንዴ? መኪናው እዚህ ሆኖ ዶክተር የት ሄደ ብለሽ እየተጨነቅሽ ነው? ስሚ ቤዛ፣ ቆይ ከኔ ምን ፈልገሽ ነው? ይኸውልሽ ያንቺን ክፋትና ተንኮል ሰፈሩ ሁሉ ያውቀዋል። እሺ አሁን ካጠገቢ ዞር በይልኝ። ይኸውልሽ ሩታ፣ ብታምኚም ባታምኚው እውነታው ይሄ ነው። እሺ ዶክተር አንቺን አይፈልግሽም። ለአንቺ ቅንጣት ታክል እንኳን ክብር የለውም። እሺ ቆይ ቤዛ፣ ስለኔ ምን አውቀሽ ነው እንደዚህ የምታወሪው እንዴ? ቆይ ዶክተርን አወራሽው? እንዴት ስለኔ ላንቺ አወራሽ? አዎ ምን ይገርምሻል? ዶክተር እኮ ትናንትና ሲያገኘኝ ሩታ ዝም ብላ የምትከታተለኝ ደካማ ልጅ ናት፣ እኔ ስለሷ ምንም ስሜት የለኝም ብሎ ሁሉን ነገር ነግሮኛል። ውሸታም ነሽ። እሺ ዶክተር በጭራሽ ስለ እንደዚህ አይነት ነገር አንቺን ሊያወራሽ አይችልም። አንቺ በሰው ህይወት ላይ መርዝ የምትረጭ ሴት ነሽ። ይኸውልሽ የኔ ቆንጆ፣ እውነታው ይሄ ነው። ብታምኚም ባታምኚም የራስሽ ጉዳይ ነው። ዶክተር ላንቺ ምንም አይነት ስሜት የለውም። ዝም ብለሽ ነው እየደከምሽ ያለሽው። እሺ አፍሽን ዝጊ። ቆይ አንቺ ነው ውሸት ወሬ የማምን ሴት መስልሻለሁ እንዴ? አንቺ እኮ የሰውን ህይወት በውሸት የምትበጠብጭ ሴት ነሽ። ድጋሚ እኔን ስም ባንቺ አፍ እንዳይጠራሽ። ይኸውልሽ እኔ እውነቱን ነግሬሻለሁ። ከፈለግሽ ሂጂና ራሱን ጠይቂው። እሺ ዛሬ ግን ንዴትሽ በጣም ነው ያስደሰተኝ። ከአንቺ ጋር እዚህ ጋር ቆሜ ማውራቴ ራሱ ጊዜ ማጥፋት ነው። እሺ የኔ ቆንጆ እንደዛ ስትሆኚ በጣም ነበር ያስደነገጥ። እኔ ያላንቺ ህይወቴ ባዶ ናት። እኔም እኮ በቅናት ብድ ብዬ ነበር። እውልክ እንጎ ያለኝ አንተ ብቻ ነህ፣ እሱን ታውቃለህ። ለዛ ነው እሺ የምናደደው። ከእንግዲህ መጣላት የለም የኔ ቆንጆ፣ ህይወቴ ሙሉ ያንቺ ናት። እኔ እኮ በረንዳ ያላችሁ መስሎኝ ነበር። ይቅርታ ረበሽኳችሁ እንዴ? ኧረ ማዘሯ እንዴ ምንም እኮ እያደረግን አልነበረም። ያው ቅድም ስለተጣላነው ነገር እያወራን ነበር። አዎ ማዘሯ፣ ዝም ብለን ነበር የተቀመጥነው፣ ሌላ ምንም ነገር የለም። እኔ ምንም አላልኩም፣ ግን ፊታችሁ ላይ ያለ መደናገጥ የሌላ ነገር ይመስላል። እኔ አውቄባችኋል ነው፣ አትልፉ። ለምን ታፍራላችሁ? እናንተ እኮ በጣም የምትዋደዱ ፍቅረኛሞች ናችሁ። እኔ ደግሞ የእናንተን ፍቅር ማየቴ በጣም ያስደስተኛል። በሉ አሁን ተጫዋቱ፣ እኔ በሩን ዘግቼ ልምጣ። ኧረ ማዘሯ እባክሽ አታሽፊ፣ የምር በጣም እያፈርኩኝ ነው። በቃ እኔ እዚህ መቆየት አልችልም እንደውም። ኧረ ማዘሯ ወዴትም አትሄጂ። እኛ እኮ ዝም ብለን ተቀምጠን እያወራን ነበር፣ ሌላ ምንም የተፈጠረ ነገር የለም። በሉ በሉ እኔን አታታሉኝ። ምግባችሁን ብሉና ፍቅራችሁን ቁምቁም። እኔ መኝታ ቤት ልግባ። ሮማን እንዴት ነሽ? ሩታ አለች እንዴ? ሩታ አሁን እንኳን ቤት የለችም። ቅድም ነው የወጣችው፣ አልተመለሰችም። ግን በሰላም ነው? አይ ምንም፣ እንዲሁ ዝም ብዬ ነው። ሰላም ሆናን ካወኩኝ ይበቃል። ሌላ ጊዜ መጥቼ አገኛታለሁ። ዶክተር አረክ መጣል እንዴ? አቤት 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 ዶክተር ደጅ ድረስ መጣ። እባክህ ግባና ቡና ሻይ ከፈለክም ስፕሪስም ጠጣ። እዚህ ድረስ መምጣት እኮ ለኛ ትልቅ ክብር ነው።
አያሹ አመሰግናለሁ። አሁን ሩታን ፈልጌ ነው የመጣሁት። እሷ ስላልተገኘች ሌላ ጊዜ መጥቼ እገባለሁ። ኧረ እባክህ ዶክተር እንደው አንድ አፍታ ግባና እንደው ቁጭ በልና አስደስተን እስኪ። ያንተ መልካምነትና እኮ ደግነት ምግባርህ እኮ ለብዙ ህዝብ እኮ ምሳሌ ነው። በእውነት ነው የምልህ። ሩታዬ እንደው አሁን መምጣቷ አይቀርም። በጣም አመሰግናለሁ አሹ። አሁን አሽኳይ ስራ ስላለብኝ ሌላ ጊዜ ደህና ሁኑ በቃ። ኧረ ተው ዶክተርዬ እንደው ትንሽ ቆይ። ይኸውልህ ሩታ የመጣች እንደሆነ አናታችን ላይ ነው የምትጨፍረው። እንዴ አሹ ለምን? ለማንኛውም በቃ መጥቼ ፈልጌያት እንደነበረ ንገርልኝ። እሺ ዶክተር ግድ የለም አንድም ሳላስቀር እንደውም ትንሽ ቅመም ጨመምሬ እነግራታለሁ። እሺ ዶክተር እንዳጠፋ እንግዲህ። አሹ አየሁ አይደል ዶክተር እዚህ ድረስ ሩታዬን ፈልጎ መጣ። ይሄንን በማየቴ በጣም ነው ደስ ያለኝ። እኔ ራሱ እንዴት ደስ እንዳለኝ ብታይ ነው ማለት። አቤት አቤት አቤት! ዶክተር እኮ ትልቅና የተከበረ ሙያ ያለው ሰው ነው። እዚህ ድረስ መጥቶ ሩታዬን መጠየቁ ራሱ ትልቅ ነገር ነው። ትክክል ነህ። መንገድ ላይ ቷት ሰላም አለመሆኗን አውቆ እዚህ ድረስ ሊጠይቃት ከመጣ ቅን ሰው መሆኑን ያሳያል። እሷ ራሱ ስትሰማ በጣም ነው ደስ የሚላት። አውርማኔ ስመጣ እነግራታለሁ። አቤት አቤት! ልቤ እንደው በተስፋ ተሞልቷል። የኔ ልብ እንዲህ ተሞልቶ የተደሰተው የሩታዬ ልብ ደግሞ ይኸውልሽ ሞልቶ ነው የሚፈሰው። ኧረ እባክሽ ትዬ ከመጡ በኋላ አሁንም እንደ ትናንት ወክ ሊያደርጉን ነው ይላሉ። እንግባ ልዝለቅናት ግቢ። አንቺ እኮ ነሽ። እኔ ደግሞ ምን አደረኩ? እኔስ ምን አደረኩ? አላውቅም። እናንተ እንዴት ናችሁ? ዳይመንድን ከጧት ጀምሮ ባገኘው ስልክ ሞከርኩለት፣ ግን ስልኩ አይሰራም። እስቲ ባንተ ከሰራ ሞክርልኝ። ኩኩሻዬ እንዴ የፍቅር መርማሪ ላደርሽ ዳይመንድን አጣው እንዴ? ለነገሩ እኮ ዳይመንድ ሲጠፋ የአንቺ ኔትወርክ ዝግክት ነው የሚለው። አዎ ኩኩሻ፣ ዳይመንድ እኮ በጣም ትልቅ ሰው ሆኗል። ምናልባት ሰፈር ቀይሮ ፏ እያለ ይሆናል። አንቺ ግን እዚህ ቁጭ ብለሽ ትጨነቂያለሽ። እስኪ ሙዳ አትያዙብኝ። እኔ እኮ ነብሴ ልትወጣ ነው። እናንተ እዚህ ፍቅራችሁን እያጣጣማችሁ ነው መሰለኝ። ኪንጎ በእናትህ የምታውቀው ነገር ካለ ንገረኝ። እንዴ ኩኩሻዬ፣ እኔ እኮ የዳይመንድ ጂፒኤስ አይደለሁም። እሱ ትልቅ ኦፕሬሽን ላይ ነው የሚሆነው። ምናልባት የሰፈሮችን ድመት እየቆጠረ ነው የሚሆነው። እሱም ማግኘቱ በጣም ከባድ ነው። ኪንጎ ልክ ነው። ዳይመንድ መንገድ ለመንገድ ስለሚንከራተት አሁን የት ሊሆን እንደሚችል መገመት ይከብደናል። እንግዲህ ኩኩሻ፣ አንቺም አዲስ ዜና እስኪመጣ ድረስ መታገስ አለብሽ። እስካሁን የፈለግናትን ሄሉን ልናገኘት አልቻልንም። ሰፈሩን በሙሉ እኮ አካለን ነው። አይተሻታል እንዴ? በእናትሽ ምን አቤ፣ ሄሉ ጠፋች? ቆይ እንዴት ሆኖ ነው የምትጠፋው? እኔ እኮ ምንም አልሰማውም ነበር። ምን ተፈጥሮ ነው? አይ ሩታዬ፣ ሲስተሙ እኮ እንዳለ ተበላሽቷል። ቤቱ ተዘርፏል። ያችን ምስኪን እህታችንን ማን እንዳፈናት ሳይታወቅ ታፍናለች። ይኸው እኔና አቤ እንደ አውሮፕላን ክንፍ አውጥተን እኮ እሷን ፍለጋ እየበረረን እኮ ነው። ልጁ ሊያብድ ነው። አታዩም እንዴ? በቁሙ ሊያብድ እኮ ነው። ወይኔ አምላኬ፣ ምን አይነት ክፉ ሰው ነው እንደዚህ አይነት ነገር የሚያደርገው? ቆይ የጠረጠራችሁት ሰው አለ? ይኸውልሽ ሩታ፣ በጣም ትልቅ ጠርጣሪ ያለኝ። በተለይ ያቺ ሰይጣን ቢዛ ነው የምትሆነው። ከእነሱ ውጭ ማንም ሊሆን አይችልም። እነሱ እኛ መበቀል ይፈልጋሉ። በቃ እነሱ ነው ያው የምገምተው። ምን ቤዛ? አሁን እኮ መንገድ ላይ አግኝቻታለሁ። የሌለ ጭቅጭቅ ውስጥ ገብተን ነበር። ብራቮ ሻኪራ። የት ነው ያየሻት? ያቺን የክፋት ማሽን የቱ ጋር ነው ያየሻት? ቶሎ ንገሪኝና ኔትወርኳን እናቋርጦ። ልጁ እኮ በቁሙ ሊያብድ እኮ ነው። ሊጨልል እኮ ነው። ጨለለ። ይኸውልህ እዛ ሆስፒታል ሰፈር ታች ሰፈር ቅያሱ አካባቢ ነበር ያየዋት። ከዛ በኋላ እኔም በጣም አናደኝ ትታኝ ነው ሄደችው። ወደ ታች ነው ደግሞ የወረደችው። ወደ ታችኛው መንገድ ማለት በየትኛው አቅጣጫ ነው? ዳይመንድ እባክህ ቶሎ እንሂድ። አንድ ሰከንድ ማባከን የለብንም እባክህ። በቃ ሻኪራ ይኸውልሽ እናወራለን። እሺ አሁን ወደ ዋናው ኦፕሬሽን እንሂድ። ኦፕሬሽን? ይኸውልሽ እሱ ካልገባሽ ዶክተርን ጠይቂው። ና እንሂድ። ና ወዴት ነው የምትሄዱ? ና እዚህ ማንም የለም እንዴ? እባካችሁ ድረሱልኝ! ዋይ እባካችሁ ድረሱልኝ! አንቺ ዝበይ፣ እዚህ ቤት ውስጥ ማንንም የሚሰማኝ ሰው የለም። ዝም ብትይ ነው የሚሻልሽ። ፈጽሞ ዝም አልልም። አንተ ጨካኝ ሰውዬ ትሰማኛለህ? አሁኑኑ ከዚህ ካላስወጣኝ ጩኸቴን እቀጥላለሁ። ዋይ እርዱኝ! ዝበይ፣ መጮሽ ምንም አያተርፍልሽም። ዝም ብትይ ነው የሚሻለው። ግን እኔን ይበልጥ እያናደርሽኝ በመጣሽ ቁጥር መጨረሻሽ አያምርም። ጸጥ ብትይ ነው የሚሻልሽ። ትሰማኛለህ? እኔ ካንተ በላይ ፈጣሪ ነው የምፈራው። አሁኑኑ ፈተህ ካለቀቀኝ የሰፈሩ ሰው እስኪሰማ ድረስ መጮዬን እቀጥላለሁ። ዋይ እርዱኝ! አስወጡኝ! ሴትዮ ጭራሽ መስማት አቁማለች ማለት ነው። ዝም አትይም?
እንደውም ጮሽ እንደፈለግሽኝ። እርዱኝ! አስወጡኝ! ዋይ! አደይ ፍቅር፣ ምን ተፈጥሮ ነው ደግሞ? አንቺ ማን ነው እዚህ ቤት እንድትመጪ ደግሞ ፍቃድ የሰጠሽ? ይኸውልህ ዴቭ፣ እች ሴት አሁንም እየመጣች የኔን ክብር ዝቅ ለማድረግ ነው የምትፈልገው። እኔ ግን መቼም ቢሆን እጅ አልሰጥም። እሺ ሰምኛለሽ? ከዚህ በኋላ አይደለም መምጣትና ስለኔ ማሰብሽን ታቆሚያለሽ። ዴቭ፣ የድሮ ሰራተኛችን እጇን ላይ ስታነሳ ፈቀድክላት? እኔ አንተን ፈልጌ ነበር የመጣሁት። እሷ ግን በቅናት ልትገለኝ ደረሰች። አፍሽን ዝጊ። ከዚህ በኋላ እዚህ ቤት ዝንብ እንኳን ሆነሽ እንድትመጪ አልፈቅድልሽም። እሺ ይሄ የመጨረሻ ማስጠንቀቂያ ነው። ዴቭ፣ ላያት አልፈልግም፣ አባራት። ቆይ ራስሽ እንዴት ነው የምታየው? ፍቅር፣ ስንት ጊዜ ነው የነገርኩሽ? አደይ የኔ ሚስት ነች። እሺ አሁን ከዚህ ሂጂ። ሚስት? ቆይ ዴቭ፣ እሷን አግብተህ የት ልታደርሳት ነው? እሷ እኮ በፊት የእኛን ቤት ታገለግል የነበረች ሰራተኛ ናት። መቼም አንተን ያማለለች በመተት እንጂ በንጹህ ፍቅር አይመስለኝም። ዝም በል ጨምላቃ። ሁለተኛ አደይ እንደዚህ አይነት የቆሸሸ ንግግር ስትናገሪያት እንዳልሰማሽ። ደሞስ ማን ፈቅዶልሽ ነው እንደዚህ የምታወሪያት? ስሚ፣ አሁን አይኔ ሊያይሽ አይፈልግም። ቀጥ ብለሽ ሂጂ። ዴቭ፣ ለእሷ ብለህ እጅህን እኔ ላይ ያነሳ፣ ይህን ጥፊ መቼም ቢሆን አረሳውም። እሺ ትሰምኛለሽ? እኔ አንቺን ለመስማት መቼም ዝግጁ አልሆንም። ሂጂ። ኡፍ በቃችሁ እንዴ! እኔ እኮ የነገርኳችሁን ነገር መፍትሄ ካመጣችሁ ብዬ ነው። እናንተ ትቀልዳላችሁ እንዴ? ይሄ ሙድ የሚያዝበት ነገር ነው እንዴ? አረ ኩኩሻ አትናደጂ እንዴ! እኔ እኮ ለጨዋታ ብዬ ነው። ግን አሁን መሄድ አለብኝ። እንዴ ወዴት? ጓደኛሽ የምትለው አሰማያትም እንዴ? ዳይመንድን ካላገናኘናት የምትፋተን አይመስለኝም። እሺ በቃ ሂድ፣ ግን ደግሞ እንዳቆይ። እሺ እሺ። እኔ ቆንጆ ቻው። በቃ ኩኩይ ቻው። ይመቻችሁ። ሄጊ እንኳን አዳጅ ሆነ የለ እንዴ? እኔ እኮ የሆነ መፍትሄ ካመጣችሁ ብዬ ነበር የነገርኳችሁ። እናንተ ፍቅራችሁ አናታችሁ ላይ ወጥቷል። እሺ በቃ ኩኩሻ ይቅርታ፣ እኛ እኮ እየቀለድን ነው ለጨዋታው ድምቀት። በቃ አረጋጊ። ኧረ ጌድሽ በእናትሽ፣ የልብሽን ተናግሪ ስጨርሽ ነው እንዴ ይቅርታ የምትይው? ትልቅ ካሳይኖርሻል፣ አታስቢ። አሁን እንሄዳለን። ወዴት ነው? እኔና አንቺ ምስኪን እንደ ሴቶች ወግ ይድረሰን። በቃ ወጥተን ፋንበል እንዝናና። መዝናናት? አዎ መዝናናት። ምን ነው ኧረ ቅምጥል፣ የሌለ ሙድ አምጥተሻል። ከኪንጎ ጋር አብረሽ መሆን ከጀመርሽ በኋላ ግን አዲስ ሰው ነው የሆንሽው። ፍቅር እኮ የማይቀይረው ነገር የለም። ኧረ ይመችሽ ዴቭ፣ እኔ እኮ ውስጥ ያረካልኝም። ቆይ ለምንድን ነው እየመጣች ክብሬን ዝቅ የምታደርገው? እኔ ቤት ሰራተኛ ስለነበርኩ ላንተ ውርደት ነው? እባክሽ የኔ ፍቅር እንደዚህ መጥፎ ሀሳብ እንዳታስቢ እሺ። እኔ እኮ እሷን በጥፊ የመታዋት እኮ ያንቺን ክብር ለማስጠበቅ ነው፣ ለአንቺ ያለኝን ፍቅር ለማሳየት። ግን አንቺ ይህን አታውቂም አይደል? ግን የተናገረችው ነገር ውስጤን እያመመው ነው። ሁሌም ያለፈ ታሪኬን እያነሳች እኔን ዝቅ ለማድረግ ስትሞከር እበሳጫለሁ። ማንም ከዚህ በኋላ ስምሽን በክፉ እንዲያነሳ አልፈቅድም እሺ። አንቺ የድሮ የቤት ሰራተኛችን መሆንሽ ለእኔ ኩራት እንጂ አያዋርደኝም። አደይ እባክሽ እንደዚህ አይነት ስሜት እንዳይሰማሽ። እሱን እኮ ነገረኛል አውቃለሁ፣ ግን ብሎ ነገር የለም። አንቺ እኮ የኔ ህይወት ነሽ። ፍቅር ደግሞ ከልጅነቷ ጀምሮ በክፋትና በምቀኝነት ያደገች ልጅ ነች። ይኸውልሽ አሁን ንዴትና ብስጭትሽን አውርጂውና አስጥይኝ። እሺ ዴቭ፣ እኔም እኮ አንተን ስለመወደድና ስለምተማመንብህ ነው። ግን የሰው ወሬ በመሀላችን ገብቶ ሰላማችን እንዳያደፈርሰው እፈራለሁ። ማንም ሰው በመሀላችን አይገባም፣ ሰላማችን እናያደፈርሰው። አንቺ እኮ የልቤ ብርሃን ነሽ። አደይ አልገባሽም። አንቺ ማለት ንግስቴ ነሽ። ሁሌ እንደዚህ ፈገግ በይልኝሽ። ከዚህ በኋላ መከፋት የለም። ዴቭ፣ እኔ ካንተ ጋር ስለሆንኩ በጣም እድለኛ ነኝ። ንዴትሽ እኮ ዛሬ በግልጽ ይታያል። ያንን ዴቭ ለማየት ሄደሽ ምንድን ነው የገጠመሽ? በቃሽ ቤዛ፣ የምቀኝነት ወሬሽን አቁሚ። ያች አደይ ዛሬ መስመሯን አልፋለች። ዴቭ በሷ ምክንያት እጁን ነው ላይ ያነሳው። ኧረ እባክሽ ዴቭ፣ አንቺ በጥፊ መታሽ? ነገሩ በጣም እየከረረ ነው ማለት ነው። ያች አደይ የምትባል ልጅ ዛሬ ሰፈሩን ተቆጣጥሯለች። እኔ ይህንን ውርደት ዝም ብዬ አልቀበልም። አደይ በህይወቷ አይታው የማታውቀው መከራ ማየት አለባት። እኔማ ለአደይና ለነዛ ምስኪኖች ሁሉ ጊዜ ዝግጁ ነኝ። ፍቅር፣ ቆይ አንቺ ምንድን ነው ያሰብሽው? አደይን ከዴቭ ለአንዴና ለመጨረሻ ጊዜ ለመለየት ጥሩ እቅድ ያስፈልግሻል። የእሷን ታሪክና የበታችነት የሚያረጋግጥ ትልቅ ወጥመድ ማዘጋጀት አለብን። ዴቭ ከነጭራሽ ነው እንዲጣላትና ከቤት እንዲያባራት ነው ፈልገው። ቆይ መንገድ አቤና ዳይመንድን አላገኘሻቸው? ስትቆይ ጊዜ እኮ ልቤ ልቁም ነበር። አዎ
አሹዬ ለእኔም እኮ ነግረውኛል። ሄሉ እንደጠፋች ነግረውኛል። እኔም ቤዛን ያገኘዋትን ቦታ ነግሬያቸው ወደዛ ሊፈልጓት ሄደዋል። እኔ ግን አሁን በጣም ውስጥ የተረብሿል። አሹ ምን ነው ሩታዬ? እስቲ ተወኝ አሹ። አይዞሽ ሩታዬ፣ ሄሉዬም ትገኛለች። ይኸውልሽ ግን አንቺ ከመምጣትሽ በፊት እዚህ ቤት የተፈጠረውን ድንገቴ ፈንጠዝያ ብትሰሚ ኖሮ እንዳይከፋሽም ነበር። አሁን ሰበር ዜና አለኝ። የምን ዜና እንዴ? ቆይ ቤት ውስጥ ምን አዲስ ነገር አለ? እባክህ ንገረኝ ቶሎ በል። ዶክተር ነው ሩታዬ። ይኸውልሽ እዚህ በር ላይ አንቺን ፍለጋ መጥቶ ነበር። መንገድ ሳያት ደብሯት ነበረ። አላስችል ብሎኝ ተጨነቄ መጣ። አዎ አይልልሽም መሰለሽ? ምን አልካሹ? እውነት ግን ነው? ዶክተር እኔን ፍለጋ እቤታችን በር ድረስ መጣ? እውነት ግን ነው ወይስ ይቀለድክብኝ ነው? አይ ሩታዬ፣ ደግሞ እኔ በዶክተር ጉዳይ እንዴት ቀልዳለሁ? ይኸውልሽ ግባ ያልኩት እንደ መኳንንት ቤት ገብተህ ቡና ጠጣ፣ ሻይ ጠጣ አልኩት። አይ የለም አሹ እጅግ በጣም አመሰግናለሁ፣ የሚሄድበት ጉዳይ አለ እብሎኝ ትህትና በተሞላበት መልኩ ሄደልሻል። በቃ አሹ ቶሎ ልብስ ቀይሬ ልውጣ። እንዴ ሩታ፣ እቤት ገብተሽ ምንም ሳታደርጊ ልትመለሽ? አይ አሹ ቶሎ መውጣት አለብኝ። ዶክተር እኔን ፍለጋ እዚህ ድረስ ከመጣ እኔም ደግሞ ሄጄ ማግኘት አለብኝ። ካሁን በኋላ እዚህ ብዙ መቆየት የለብኝም። ኧረ በይ ቤት ግቢ። ኋላ እትዬ መጥተው ሩታይስ ብለው ቢጠይቁኝ ምን ብዬ ልመልስ ነው? ቶሎ እመለሳለሁ አሹዬ፣ እባክህ ተባበረኝ። ቶሎ ገብቼ ልውጣ። አይ ገብተሽ ምቆይ ከሆነ ቆይ ሩታ። አይ ምትይ ከሆነ ደግሞ እንዲህ ያለ ቀጠፋን ያሹ ቀብራራው የምይልሽ አልወድም። አቤት ፎንቃ ሲያንቃቃ አለደምን ይኸውልሽ ፍቅር፣ አደይ ድሮም ቢሆን የቤት ሰራተኛ ስለነበረች እንቅስቃሴዋን ማወቅ አይከብደንም። እሷ ሌባ እንደሆነች ወይም ደግሞ ከሌላ ወንድ ጋር ግንኙነት እንዳላት አድርገን ዴቭ ፊት ማቅረብ እንችላለን። ትክክል ነሽ ቤዛ። በተለይ ደግሞ ይሄን ኖሬ ዴቭ በፍጹም የማይችለው መሆን አለበት። ዛሬ ይሄን ጥፊ የቀመስኩት በእሷ ምክንያት ነው። እሷን ሳላፈራረሳት እንቅልፍ የሚባል አይወስደኝም። እሺ አሁን እናንቺ አንድ ላይ ከቆመን ያቺ ምስኪን ልጅ መሬት ላይ መጣል ቀላል ነው የሚሆንልን። ዳኒም ገጀራው ቤት ትልቅ ስራ ላይ ነው ያለው። እኔ እና አንቺ ደግሞ እዚህ ሌላ ስራ እየሰራን ነው ማለት ነው። በቃ ቤዛ አሁን ወደ ስራ እንግባ። ያቺ አደይ መኖሯን የምጠላበት ቀን አሁኑን ይጀምራል። አይዞሽ ፍቅር፣ የቤዛን ሴራ ገና አላዩትም። እኔ እና አንቺ ሆነን አደይን እግራችን ስር ነው የምንጥላት። እሺ ቆይ እዚህ ሊያድነኝ የሚችል ማንም ሰው የለም ማለት ነው? እባካችሁ እርዱኝ። ዋይ እሺ አልኩሽ እኮ እሺ። አንተ ክፉ፣ አንተ ጨካኝ፣ ለምንድን ነው ቆይ ማለቀኝ? እባካችሁ እርዱኝ። ዋይ እህቴ አንዴ መልሼ ልደውልሽ? አይ እቺ ድመት እያስቸገረች ነው። እሷን ዝም አስብዬ እደውልልሻለሁ። ዋይ እርዱኝ፣ እርዱኝ። አፍሽን ዝጊ ያልኩሽ እኮ። አንቺ እዚህ ቤት ውስጥ መጮሽ ምንም ዋጋ የለውም። እኔን ግን ይበልጥ እያናደድሽ ነው። እያናደድሽን በመጣሽ ቁጥር ደግሞ እኔ እዚህ ጨለማ ቤት ውስጥ ህይወትሽን ነው የምናጥቀውሽ። ቆይ ከኔ ምንድን ነው የምትፈልገው? እኔ እኮ ምስኪን ሴት ነኝ። ቆይ ምንድን ነው? ለምንድን ነው እንደዚህ የምታንገላታኝ? ካሁን በኋላ አንድ ድምፅ አወጣለሁ ብትይ የሚደርስብሽን አታውቂም። እሺ ዝም ብለሽ ዝምታሽን አፍነሽ ቁጭ ብትይ ይሻልሻል። እባካችሁ እርዱኝ። ዋይ መጮዬን አላቆምም። እኔ የምለው የምን ስርዓት ማጣት ነው? አሁን ሩታና ፍቅር የት ነው የሄዱት? የት ሄዱ? ሩታ እኮ ለሊጋ ማለት አደይ ጋ ናት። ፍቅርም እኮ እዚህ ነበረች። አሁን የት እንደሄደች አላውቅም። ሁል ጊዜ መዞር፣ ሁል ጊዜ መውጣት። እኔ የምናገረውን ነገር አይሰሙኝም ማለት ነው? ምን አለ አንድ ቀን ቢሰሙኝ። ዛሬ ማይምጣት ሁለቱንም ቁጭ አድርጌ ነው የማናገራቸው። አሹ ዛሬ የሚጠይቅ ጥያቄ አለ። የምታውቀው ነገር ካለ ትመልስልኛለህ። ሩታና ፍቅር የት ናቸው ያሉት? የት ነው ሄዱት? ሩታ ሩታንም ፍቅርንም አላዩዋቸውም። ያው መንደር ለመንደር እየዞረች ይሆናል። ሌላ የት ይሆናል? ምን ማለት ነው አሹ?
እኔ ስጠይቅ አንተ ትንተባተባለህ እንዴ? ይኸውልህ በአንድ አፍ የምታውቀውን እውነት እንድትነግረኝ ነው የምፈልገው። እትዬ እባክዎት አይቆጡ። እኔ እኮ ወደ ሳሎን የዘለኩት ያው ጠፍቶ ሳይሆን እርሶ ራሱ ወደ ውጭ እንደወጣ ፍቃድ ለመጠየቅ ነው። አንተ ደግሞ ዛሬ ምን ልታደርግ ነው የምትሄደው? ምን እረፍት የሚያስወጣ ነገር ተገኝቶ ነው? ለምንድን ነው የምትወጣው? እስኪ ንገረኝ። እትዬ በጣም በሚያሳዝን ሁኔታ ኃይሉ ጠፍታለች። አቤም ዳይመንድም እሷን በመፈለግ የመኳተን ላይ ይገኛሉ። ለዚህ እኔም እንድፈልጋት እንደወጣ እንዲፈቅዱልኝ ነበር። ምን አልካሹ? ያቺ ልጅ ሰው እንኳን ቀና ብላ አታይ፣ ገና መምጣቷ ነው። ምንድን ነው እየነገርከኝ ያለው? ምን ሆና ነው? አዎ እትዬ፣ እኔም ቅድም አሹ ሲነግረኝ በጣም ደንግጬ ነበር። አሁን እና አቤ ብቻቸውን ስለሆኑ አሹ ብሄድ ጥሩ ነው። አይ አሹ እነሱ ካሉ በቂ ነው። ያንተ መሄድ ምንም አያስፈልግም። የባሰ ጣጣ ማምጣት ነው ይሻላል እትዬ። አዎ አሹ ያንተ መሄድ ምንም አያስፈልግም። ሳቁበት፣ የፈልጋችሁትን ያህል ተሳሳቁበት። የሳቃችሁ ግን ብዙ አይቆይም። ለሊ አንቺ የኔን ህይወት ያበላሸሽበትን የራስሽን ደስታ ሰርግ አድርገሽ እዚህ ደብረ ዘይት ሐይቅ ዳር ዘና እያልሽ ነው አይደል? እኔ እያለሁ ይሄን ፍጹም ሊሆን አይችልም። አንቺ የኔን ደስታ እንደነጠቅሽኝ እኔም ያንቺን ትዳር ገና ሳይጀመር ወደ ገሃነም ቀይረዋለሁ። ያ ያገባሹ ሞኝ ባልሽም ቢሆን ከአንቺ ጋር አብሮ ዋጋ ይከፍላል። እኔ መናቅ ምን እንደሆነ ዛሬ ያሳይሻለሁ። አምላኬ ሆይ በእነዚህ ጨካኞች እጅ አትግደለኝ። አቤ፣ ዳይመንድ ቆየት ናችሁ? አንቺ ልታመልጪ ምናምን እያሰብሽ ነው እንዴ? እኔን አታለሽ ልትወጪ? አመልጣለሁ። አንተ ማለት ሴታ ሴት ነህ፣ በሴቶች ጉልበትን የምታሳይ። ይኸውልህ እድሜ ልክን እዚህ ጨለማ ውስጥ ትኖራለህ። ደግሞ ለዚህ ስራ ፈጣሪ ፍርድን ይሰጣል። ስበይ ሄሎ፣ አንቺ እባክሽ ሙድ አትያዥ፣ ተነሽ። ሄሎ፣ አንቺ ሄሎ፣ አንቺ ሄሎ፣ ተነሽ። ሄለን፣ አልሞተችም። ወይኔ ቤዛ፣ ነፍስ አጠፋሁ፣ ነፍስ አጠፋሁ ቤዛ። አሁን
አሁን እሺ ምንድን ነው ማድረገው? ምንድን ነው ማድረገው? ሞተች ሄለን። ወይኔ ጉድ ይፈላ።